ሰላም ለእናንተ ይሁን ቅዱሳን። ዛሬ በፊታችሁ ደስ የሚል የምስራች ይዤላችሁ መጥቻለሁ። ለእኛ ስትጸልዩ የነበራችሁ እኛን መስፋት ይሄ ሚኒስትሪ ማደመኙ የነበራችሁ ሁላችሁ ለእናንተ ታላቅ የምስራች ይዤ መጥቻለሁ። እንደሚታወቀው ከዚህ በፊት ስናገለግልበት የነበረው ስፍራ 22 ሰገን ህንፃ አዳራሹ እንደጠበበ እንዲሁም ደግሞ ለመኪና ለፓርኪንግ አስቸጋሪ እንደነበረ ይታወቃል። አሁን ግን እግዚአብሔር ረድቶን ሰፊ ግቢ በተከራየነው ግቢ ላይ ሰርተን በጨረስነው አዲሱ የቤተክርስቲያናችን አዳራሽ ላይ ታላቅ የምስጋና እና የአምልኮ ኮንፈረንስ ተዘጋጅቷል። እዚህ ኮንፈረንስ ላይ ሁላችሁም ወዳጅ ዘመዶቻችሁን በመጋበዝ ከኛ ጋር እግዚአብሔርን አብራችሁ እንድታመሰግኑ ዛሬ ልጋብዛችሁ ነው የመጣሁት። ይሄ ስፍራ ለትራንስፖርት አመቺ የሆነ ስፍራ ሲሆን አዲሱ በሚሰራው የ22 እስከ ቦሌ ባለው መንገድ ላይ ነው የሚገኘው። አውራሪስ ተብሎ በሚጠራው አካባቢ ኒው ዴይ ሆቴል ባለችው ማስገቢያ ጋር ጥቂት ሜትሮች እንደገባችሁ ነው የሚገኘው። እግዚአብሔር ረድቶን እንግዲህ ለወራቶች ይሄን ስፍራ ስንሰራ ቆይተናል። እግዚአብሔር ደግሞ በሚያምር ሁኔታ እንድንጨርስ አግዞን ዛሬ ለምስጋና በቅተናል። ስለዚህ በዚህ አገልግሎት ስትባረኩ የነበራችሁ በተለያየ ስፍራ ያላችሁ፣ በሀገር ውስጥ በውጭ ያላችሁ፣ እዚሁም ኢትዮጵያ ውስጥ አዲስ አበባና ከአዲስ አበባ ውጭ በክፍለ ሀገር ያላችሁ ሁሉ በዚህ አገልግሎት የተጠቀማችሁ ሁላችሁ መታችሁ እግዚአብሔር በዚህ አገልግሎት ያደረገላችሁን ነገር እያሰባችሁ አብራችሁን እንድታመሰግኑልን ጌታን አብረን እንድናመሰግን እንዲሁም በአዲሱ የአምልኮ ስፍራ ደግሞ እግዚአብሔርን አብረን እንድናመልክ ልዩ የምስጋና ፕሮግራም አዘጋጅተን እየጠበቅናችሁ ነው። ፕሮግራሙ የሚሆነው የፊታችን ግንቦት 16 እሁድ ቀን ነው። ከጠዋቱ 3 ሰዓት ተኩል ጀምሮ ነው የሚሆነው። የፊታችን እሁድ ግንቦት 16 በአዲሱ በጣም በሚያምር መልኩ ተሰርቶ ባለቀው የቤተክርስቲያን የማምለኪያ አዳራሻችን ላይ እሁድ ግንቦት 16 አይቀርም። ይሄንን ቪዲዮ ላልሰማ ሁሉ እንድታደርሱ በጌታ ፍቅር ጠይቃችኋለሁ። ለሁሉም ሼር እንድታደርጉ በዚህ ሚዲያ በዚህ አገልግሎት የኛን ቪዲዮዎች ሼር ስታደርጉላቸው የነበሩ ሲባረኩ የነበሩ ሁሉ እንዲሰሙ ይሄን ቪዲዮ ሼር እንድታደርጉ በዛ ዕለት ከጠዋቱ 3 ሰዓት ተኩል ጀምሮ በመገኘት ጌታን አብረን እንድናመልክ በጌታ ፍቅር ለሁላችሁም ጥሪ ላቀርብ ፈልጋለሁ። መኪና ይዛችሁ የምትመጡ ሰዎች ለመኪና ፓርኪንግም አመቺ የሆነ ስለሆነ ከ22 አደባባይ የምትመጡ ሰዎች የ22 አደባባዩን ይዛችሁ ወደ ቦሌ መንገድ እየተሰራው ባለው አስፋልት ጥቂት ሜትሮችን 150 ሜትር አካባቢ እንደሄዳችሁ አውራሪስ አካባቢ ኒው ዴይ ሆቴል የሚባል ታገኛላችሁ። በሱ ጋር መግቢያም አለ። ምናልባት ደግሞ መኪና ይዛችሁ አዲሱ እየተሰራ ያለ መንገድ ደግሞ ድንገት ጀስት ኢን ኬዝ ዝግ ከሆነባችሁ 22 በተለምዶ ዮናስ ጨርጨር ስጋ ቤት ተብሎ የሚታወቀው እሱ ጀርባው ስለሆነ እዛው ጋር በጀርባ በአዲሱ መንገድ መታችሁ ፓርክ አድርጋችሁ በእግርም ወክ አድርጋችሁ ለመግባት ቅርብ ነው። ስለዚህ በሁሉም ሳይድ ከቦሌም የምትመጡ አውራሪስ ጋር መምጣት ትችላላችሁ፣ ወይም ደግሞ ከቦሌ ስቴዲየም ፊት ለፊት ባለችው አስፋልት በሷ ጋር ገብታችሁ ጄነሲስ ትንሹ አሷ ቤት በሚለው መንገድ ጋር ገብታችሁ ዮናስ ጨርጨር ጋር መጣችሁ ፓርክ ማድረግ ትችላላችሁ። በአውራሪስ በኩል ደግሞ 22 ፌስቲቫል ህንፃ እሱ ጋር ፓርክ አድርጋችሁ በፌስቲቫል ህንፃ በኩልም መግባት ትችላላችሁ። በሁሉ አቅጣጫ በትራንስፖርትም መኪና ይዞ ለመምጣትም የሚመች ነው። እንዲሁም ለመኪና ደግሞ አካባቢው ሰፊ የመኪና ማቆሚያ ስፍራዎች ስላሉት እዛው አካባቢ ፓርክ አድርጋችሁ መካፈል ትችላላችሁ። ስለዚህ እሁድ ግንቦት 16 ከጠዋቱ 3 ሰዓት ተኩል ጀምሮ በቤተ ክርስቲያናችን በተዘጋጀው የዚህ ታላቅ የምስጋና ድግስ ላይ በመገኘት ከኛ ጋር ጌታን አብራችሁ እንድታመልኩ በጌታ ፍቅር ጥሪ ላቀርብላችሁ ፈልጋለሁ። በዕለቱ ታላላቅ አገልጋዮች ምድራችን ላይ እግዚአብሔር ያስነሳቸው ታላላቅ አገልጋዮች ይገኛሉ፣ ዘማሪዎች ይገኛሉ። ይሄንን የምስጋና ኮንፈረንስ የምናደርገው ለተከታታይ ማክሰኞና እሁድ ለ1 ወር የሚቆይ የምስጋና ድግስ ነው የሚኖረው። በዚህ ዕለት ላይ እግዚአብሔር ታላቅ ኃይል እንደሚገልጥ ተናግሮኛል። በዚህ ስፍራ ስንጸልይ ነበረ፣ በጾም ጸሎት ጌታ ፊት ስናሳልፍ ነበረ። ከዚህ በፊት ያያችኋቸው ትልልቅ ሚራክሎችን ያለፈ የእግዚአብሔር እጅ እንደሚገለጥ አምናለሁ። ሰዎች እንቆቅልሻቸው እንደሚፈታ፣ ከህመማቸው እንደሚፈቱ፣ ከጥያቄያቸው እንደሚፈቱ፣ ፈውስ እንደሚሆን አምናለሁ። የብዙ ቋጠሮች እንደሚፈቱ፣ ሰዎች ነፃ እንደሚወጡ አምናለሁ። ብዙዎችን ደግሞ ለጌታ ወንጌል የምንማረክበት ልዩ ኮንፈረንስ ስለሆነ ስፔሻሊ ደግሞ ያላመኑ ቤተሰቦቻችሁን በጌታ ያልዳኑ ሰዎችን በመጋበዝ እንድትገኙ በጌታ ፍቅር ጥሪ ያቀርብላችኋለሁ። በዛ ዕለት ለእግዚአብሔር ምስጋና ብቻ ሳይሆን በዚህ አገልግሎት ላይ እስከዛሬ ሳይታክቱ ከኛ ጋር ሲያገለግሉ የነበሩትንም ሁሉ በአደባባይ በሰውና በእግዚአብሔር ፊት ቴንኪው የምንልበት ትልቅ ምስጋና ፕሮግራም ነውና
በዚህ ዕለት ፊታችን እሁድ ግንቦት 16 ጀምሮ ባሉት ቀናቶች ተከታታይ ማክሰኞና እሁድ በመገኘት ጌታን አብራችሁ እንድታመሰግኑ በጌታ ፍቅር ጋብዣችኋለሁ። ጸጋና ሰላም ይብዛላችሁ።